ሰላም ሰላም ተወዳጆች በመላው ዓለም ያላችሁ የዩናይትድ ደጋፊዎች እንዴት ናችሁ? በቅድሚያ ይቅርታ ጠይቃለሁ። ድምፄ ከተበላሸባችሁ ቤተሰቦች ትንሽ ጉንፋን ነገር ሊሞካክረኝ ሳይሆን አይቀርም። ለዛሬም እንደተለመደው በርከት ያሉ መረጃዎችን እንዲሁ ይዤላችሁ ተገኝቻለሁ። የዩናይትድ ሴቶች አስገራሚ የሆነ ድል ትላንት ተቀናጅተዋል። ታሪካዊ የሆነ ምሽት ነው ያሳለፉት። ቀጣዩ ተጋጣሚያቸው ግን እጅግ ጠንከር ያለው የአውሮፓ መድረክ ላይ በሴቶቹ ትልቅ የሆነ ስም ያለው ቡድን ነው። ይሄን ጉዳይ እናየዋለን። ታዳጊው ኮከብ ጄጄ ገብርኤል ትኩረት እየሳበ ይገኛል። የ18 ዓመቱ ጄጄ ገብርኤል ይሄ አስደናቂ የሆነው ተሰጥኦን አዲሱ የዩናይትድ አሰልጣኝ ያው አሁን እንኳን ቆይት ብሏል፣ አዲስ አንለውም፣ ግን ማይክል ካሪክ አሁን በደንብ እያየው ነው የሚገኘው ልጁን። ተጫዋቹም በኤፍኤ ወጣቶች ጨዋታ ላይ አስደናቂ የሆነ እንቅስቃሴ ሲያደርግ በአካል ተከታትሎታል። የምናየው የዜናችን አንዱ አካል ነው። ሩበን አሞሪም ትላንት ለመጀመሪያ ጊዜ ለሚዲያ ታይተዋል። ኳታር ነበር የሚገኙት። አንድ የዩናይትድ ተጫዋች ደግሞ ለሩበን አሞሪም ትልቅ አክብሮት አለኝ፣ አሰልጣኙን ሪስፔክት ልናደርገው ይገባል በሚል ሩበን አሞሪምን አሞካሽቶ አስተያየቱን ሰጥቷል። አንጄ ፖስቴኮግሉ በበኩላቸው በዓለማችን ላይ ትልቁ የእግር ኳስ ስራ በጣም አስቸጋሪው ስራ ዩናይትድን ማሰልጠን ነው ሲል ገልጾታል። የማንቸስተር ዩናይትድ ቡድን የ2026 እጅግ አስገራሚ የሆነ ጉዞን እንነግራችኋለን ቤተሰቦቻችን። እንዲሁም የክለቡ የክረምቱ የዝውውር መስኮት እቅድ አሁን በስፋት እና በጣም በተብራራ መልኩ ተነግሯል። ቤን ጃኮብስ ትላንት ቀርቦ ዩናይትድ ምን ያህል ተጫዋች ሊያስፈርም እንደሚችል በእያንዳንዱ ቦታ ላይ ምን እንዳቀደ የተናገራቸው በጣም ወሳኝ የሆኑ ነገሮች አሉት። እነሱንም ወደ እናንተ እናደርሳለን። እንደተለመደው አጠር አጠር አድርገን ልናደርሳችሁ ነው አሁን ምን ሞክረው። ቤተሰቦቻችን ቪዲዮውን ላይክ ማድረጋችሁን አትርሱ። አብራችሁኝ ሁኑ። መልካም ቆይታ። በሴቶች የአውሮፓ ሻምፒዮንስ ሊግ ጨዋታ የመልስ ትላንት ተደርጎ ነበር። ይሄ ጨዋታ በዩናይትድ እና በአትሌቲኮ ማድሪድ የተደረገ ነው። የመጀመሪያውን ጨዋታ እንደምታስታውሱት የዩናይትድ እንስቶች 3-0 በሆነ ውጤት አሸንፈው ነው በጣም በኮንፊደንስ የትላንቱን ጨዋታ በሜዳቸው ያደረጉት። የትላንቱንም 2-0 አሸንፈዋል እና ጨዋታው ላይ አንድ የሚያስገርም ጎል ደግሞ አስቆጥራለች። ጄስ ፓርክ የተባለች የዩናይትድ እንስት ነች ይህን ጎል ያስቆጠረችው። የአውሮፓ እግር ኳስ ማህበር የሴቶቹ ኦፊሻል የሆነ የፌስቡክ ገጽም እንዲሁ አድንቆ ጎሉን ሼር አድርጎላታል። ጄስ ፓርክ ከግራ ክንፍ ነው እንግዲህ በሰብራ በመግባት በጣም አስደናቂ የሆነች ኳስ ብዙ ጊዜ በወንዶቹ ሁሉ ሲያስቆጥሩት የምናደንቀው አይነት አስገራሚ የሆነ ኳስ ያስቆጠረችው ማለት ነው እና የዩናይትድ ሴቶች ቡድን 8 ጨዋታዎችን በተከታታይ አሁን አሸንፏል። ለዛ ነው ባለፈው አትሌቲኮ ማድሪድን ካሸነፉ በኋላ የኛ ደጋፊ ብትሆን ያው አንተ ትቆረጥ ነበር ብለው በዩናይትዱ ያልተቆረጡ ደጋፊ ላይ እንዲቆረጥ የእሱን ምልክት በማሳየት የፀጉር መቆረጥ ማለት ነው የቀለዱበት። 12 ያህል ጨዋታዎች ደግሞ አልተሸነፉም ማለት ነው በተከታታይ። ስለዚህ 12 አንቢትን ሪከርድ አላቸው። 8 እንዲሁ ተከታታይ ማሸነፍ ሪከርድ ያስመዘገቡ ናቸው። ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ መሳተፋቸውንም አትዘንጉ። ቀጣይ ተጋጣሚያቸው ቀላል አይሆንም፣ ግን 8 ውስጥ ገብተዋል። የጀርመኑ ባየር ሙኒክ በጣም ትልቅ ክለብ እንደሆነ ይታወቃል። በሴቶች ዘርፍ በርካታ ዓመት ልምድ ያለው ቡድን ነው። ግን የዩናይትድ ሴቶች ቡድን ደግሞ ያው በመጀመሪያ ዓመታቸው በአውሮፓ ሻምፒዮንስ ሊግ ለብዙ ጊዜ የተሳተፈውን አትሌቲኮ ማድሪድን ማሸነፍ የቻሉ መሆናቸውን ተከትሎ ለባየር ሙኒክም ከባድ ተጋጣሚ እና ጥሩ ተፎካካሪ ይሆናሉ ተብሎ ነው እየተጠበቀ የሚገኘው። በሌላ ዜና ዋናው ቡድናችን ያው ጨዋታዎችን እያደረገ ባለመሆኑ ይታወቃል። አሁን ትኩረቶች በሴቶቹና በዩናይትድ አንደር ቲሞች ላይ መሆኑ የታወቀ ነው። ከዚህ በፊት ሚካኤል ካሪክ የዩናይትድን ጨዋታዎች ተመልክቷል። የታችኛው ቡድን ተጫዋቾች ሲያደርጉት የነበረውን ለምሳሌ አንደር 21 ተመልክቷል። አሁን ደግሞ የአንደር 18 የዩናይትድ ጨዋታ መመልከቱን የተገለጸው ወደ 167 ማይል ወደ ሳውዝ የእንግሊዝ ክፍል አምርቶ ነው የማንቸስተር ዩናይትድ አንደር 18 ያደረገውን ጨዋታ የተመለከተው። ከተመለከተም በኋላ በተለይ በጄጄ ገብርኤል እንቅስቃሴ እጅግ በጣም መደመሙን እና በተጫዋቹም ችሎታ ማይክል ካሪክ መደነቁን የተገለጸው። ካሪክ የዩናይትድ የ18 ዓመት በታች ቡድን በዚህ ባሸነፈበት ጨዋታ ላይ ነው እንግዲህ በአካል ተገኝቶ የ15 ዓመት
ተጫዋች የሆነውን የጄጄ ገብርኤልን እንቅስቃሴና እንዲሁም የሌሎች የዩናይትድ ተጫዋቾችን ታዳጊዎችን እንቅስቃሴ መመልከት የቻለው የራሱም ልጅ ቢሆን ተሳታፊ እንደሆነ ይታወቃል። ስለዚህ ለታዳጊዎች በጣም በቅርበት ትኩረት በመስጠት ይሄ መጀመሪያው አይደለም። በነገራችሁ ላይ አሁን ለሁለተኛ ጊዜ ነው ሲከታተላቸው ትኩረት በመስጠት እነኚህ ተጫዋቾች ምናልባት በቀጣዩ በማንቸስተር ዩናይትድ ዋናው ቡድን ውስጥ የመሰለፍ እድል እንዳላቸው የመፈለግ ስሜት እንዲሰማቸው እና ጥሩ ተነሳሽነት እንዲሆናቸው ማይክል ካሪክ ሩበን አሞሪም ያላደረገውን ነገር እያደረገ ነው ተብሎ እንዲደነቅ ሆኗል። የ15 ዓመቱ ጄጄ ገብርኤል 21 ጨዋታዎችን አድርጎ 16 ግቦችን አስቆጥሮ 2 አሲስት በማድረግ አስደናቂ ታዳጊ ተጫዋች እንደሆነ አሁንም በድጋሚ ያስመሰከረበት ጨዋታም እንደዚሁ ሆኖ አልፏል ማለት ነው እና ማንቸስተር ዩናይትድ በታዳጊዎች ብዙ ተሰጥኦ ያላቸውን ተጫዋቾች በመያዝ አሁንም ቢሆን ኢምፕሬስ እያደረገ ነው። በታችኛው ቡድን ኦክስፎርድን 4-1 በሆነ ውጤት ባሸነፉበት ጨዋታ ነው በኤፍኤ ዩስ ካፕ የሚባል የታዳጊዎች ኤፍኤ ካፕ ማለት ነው። በዛ ውድድር ላይ ዩናይትድ ወደ ቀጣዩ ዙር ማለፉን ያረጋገጠው። በነገራችሁ ላይ ጄጄ ገብርኤል ቀጣይ ሲዘን ላይ ኦልሞስት ወደ 16 ዓመት ይሞለዋል። ዩናይትዶች በፕሪሚየር ሊጉ የሚያስመዘግቡት ከሆነ ያስመዘግቡታል ተብሎ ይጠበቃል። ምናልባት በክለቡ ታሪክ ዝርዝር ጉዳዮች አሉት። እንዴት ቢሆን ነው በስንት ቀኑ በስንት ዓመቱ ቢሰለፍ ነው ጄጄ ገብርኤል ሪከርድ የሚሰብረው የሚለውን እነግራችኋለሁ። ግን በፕሪሚየር ሊግ ታሪክ በጣም በትንሽ እድሜው ጨዋታ ማድረግ የቻለ ታዳጊ ተጫዋች በሚል በቀጣይ ሲዝን ለዋናው ቡድን የመጫወት ሰፊ እድል እንዳለው ይሄ ተጫዋች ከወዲሁ እየተጠቆመ ነው ያለው። ሚካኤል ካሪክም ትኩረት የሰጠውና የተደነቀበት ተጫዋች ነው ተብሏል። ብራዚላዊው የማንቸስተር ዩናይትድ ኮከብ ማቲያስ ኩኛ ስለ ሩበን አሞሪም የሰጠውን አስተያየት ልንገራችሁ። ሩበን አሞሪም በማንቸስተር ዩናይትድ ቤት በሰራው ነገር እያለ ልናመሰግነው ይገባል ብሏል እና ብዙ ሰዎች እሱን ዲስሪስፔክት እያደረጉት ነው። ግን ሩበን አሞሪም በዩናይትድ ቤት አሁን ላለንበት ሁኔታ ምቹ ነገሮችን የፈጠረና ቀደም ብሎ ጥሩ የሆኑ ስራዎችን የሰራ ሰው በመሆኑ ልናከብረው ይገባል በሚል ነው ማቲያስ ኩኛ የሩበን አሞሪምን ላይ የተሰጡ ያሉ በተለይ ትችቶችን አግባብ እንዳልሆኑ በመናገር ለአሰልጣኙ ያለውን አክብሮት እንዲሁ የተናገረው። እንደዚህ ብሏል። ነገሮች ሲቀየሩ የነበሩትን ሁኔታዎች እንደ ችግር ብቻ ማየት በጣም ቀላል ነው ብሏል። አሁን ነገሮች ስለተቀየሩ ቲሙ ስለተለወጠ ከዚህ በፊት የነበረው ሁኔታ እንደ ትልቅ ችግር ተደርጎ መቆጠሩ ተፈጥሯዊ ነው የሚለው ግን በተቃራኒው እሱ ድንቅ ሰው ነበር ሲል ነው ኩኛ ያመሰገነው። ማቲያስ ኩኛ አክሎ አሁንም ቢሆን ቡድኑ እያገኘ ላለው ስኬት የአሞሪም ድርሻ ከፍተኛ እንደሆነ ገልጿል። አሁን ላለንበት ስኬት እሱ ትልቅ ድርሻ አለው። ብዙ አዳዲስ ተጫዋቾች እኔንም ጨምሮ ወደ ክለቡ የመጡት በእርሱ ምክንያት ነው ሲል ነው አሞሪምን ለምን እንደው ማመስገን እንዳለብን ለመጠቆም የሞከረው። ውጤት የማምጣቱ ጫና በበረታበት ወቅት አጠቃላይ ሁኔታው ምን ያህል ቀላል እንደነበር ተዘንግቶ ትኩረቱ ሁሉ ወደ አሉታዊ ነገሮች ብቻ አድልቶ በወቅቱ አሞሪም እንዲተች ሆኗል በሚል ነው ማለት ነው። እንግዲህ ማቲያስ ኩኛ የቀድሞ አሰልጣኙን በዚህ መልኩ ምስጋና እየቸረው ማለት ነው። በነገራችሁ ላይ ማንቸስተር ዩናይትድን የአሰልጣኝነት መንበር መያዝ በጣም ቀላል የሆነ ስራ አይደለም ሲሉ የቀድሞ የፕሪሚየር ሊግ አሰልጣኝ የሆኑት የቶተንሃም ፖስት ኮግሉ ተናግሯል እና ዩናይትድን በዩሮፓ ሊግ እንደው አሸንፈው ነው ቶተንሃም ለአውሮፓ ሻምፒዮንስ ሊግ መድረክ በአቋራጭ እንዲሳተፍ ያደረጉት አንጄ ታውቃላችሁ። ግን እንደ በዓለማችን ላይ ያሉ ከነ ሮይኪን ጋር ነበር ተቀምጠው ይህንን ቃለመጠይቅ ያደረጉት። ቃለመጠይቅም አይባልም እንደ ፖድካስት ነው። ሰብሰብ ብለው ስለ እግር ኳስ የሚያወሩበት አይነት ፕሮግራም አለ። እዛ ፕሮግራም ላይ ነው ይህን የተናገረው አንጄ። ምን ብሎ ተናገረ መሰላችሁ? ባጭሩ ዓለማችን ላይ እጅግ በጣም ከባዱ የእግር ኳስ ስራ የማንቸስተር ዩናይትድን ቡድን ማሰልጠን ነው ሲል ነው አንጄ የተናገረው። ክለቡ ያለው ግዝፈት በተለይ በሰር አሌክስ ፈርጉሰን ዘመን ያሳካቸው ትልቅ የሆኑ ስኬቶች የክለቡን መያዝ በጣም አስፈሪ ያደርገዋል። እንዲሁም በመላው ዓለም ያለው የፋን ቤዝና ዩናይትድ የሚሰጠው ትኩረት በአጠቃላይ ስራው ከፍተኛ የሆነ ፕሬሸር ያለው በመሆኑ
ዩናይትድን ማሰልጠን አሉ አንቺ ዩናይትድን ማሰልጠን ልዩ የተመረጥክ ሰው መሆንን ይጠይቃል። ሁሉም አሰልጣኝ ሊያሳካው የሚችለው ስራ አይደለም። በጣም የተመረጡና እድለኞች ብቻ ይህንን ስራ ላይ ተቀምጠው እንዲሁ ስኬታማ ሊሆኑ የሚችሉበት ነው በሚል ነበር ዩናይትድን ስራ የገለጸው። ምን ያህል ሩበን አሞሪም አስቸጋሪ የሆነ ስራ እንደያዘ ነው አንጂ የጠቆመው። በነገራችሁ ላይ ሩበን አሞሪም ትላንት ለመጀመሪያ ጊዜ ታይቷል። በዶሃ ኳታር የቴኒስ ውድድር ሲደረግ ነበር እና ሩበን አሞሪም ተገኝቶ የቴኒስ ውድድሩን ሲከታተል የሚያሳዩ ምስሎች ወጥተዋል። ለመጀመሪያ ጊዜ ዩናይትድን ከለቀቀ በኋላ ሩበን አሞሪም ለሚዲያው ሲታይ ነው። ዜናዎቻችን ይቀጥላሉ። ቤተሰቦቻችን ቪዲዮ ላይክ ማድረጋችሁን አትርሱ። በድጋሚ ለድምፄ እንዲሁ መበላሸት ይቅርታ ጠይቃለሁ። የማንቸስተር ዩናይትድ ሰዎች ማይክል ካሪክን የክለቡ ቋሚ አሰልጣኝ ሆኖ እንዲቀጠር ለማድረግ አሁንም ቢሆን እድል እንዳለው ያምናሉ እና ማይክል ካሪክ ዩናይትድ ቋሚ አሰልጣኝ ለመቅጠር ጥረት በሚያደርግበት እና የተለያዩ አሰልጣኞችን እየተመለከተ ባለበት ሁኔታ ኮንሲደር ከሚያደርጉት አሰልጣኞች መካከል አንዱ ነው ተብሎ ነው። ይሄ አሰልጣኝ አሁንም ቢሆን ዩናይትድን በቋሚነት የማሰልጠን እድል እንዳለው ሪፖርቶች እየጠቆሙ ነው የሚገኙት። እሱን ኢግኖር ማድረግ የለባችሁም። በክለቡ እየታየ ነው የቋሚነት ስራም ሊሰጠው ይችላል በሚል እንደነ ፒት ሆል የመሳሰሉ አሁን እየዘገቡ የሚገኙት ማለት ነው። እና አሁን የዩናይትድ ሄድ ኮች ነው ታውቃላችሁ፣ ኢንትሪም የሚለውን አንስተውለታል። ስለዚህ ዋና አሰልጣኝ ነው። እየሰራ ባለው ነገር ደግሞ የክለቡ ሰዎች በጣም ተገርመዋል ነው የተባለው። በጣም ካልም የሆነ አቀራረብ ነው። አግሬሲቭነስ የለም፣ ቁጣ የለም። ተጫዋቾቹን ፍጹም በእርጋታ ነው የሚመራቸው። ይሄ እርጋታው ነው እንግዲህ ውጤታማ የክለቡን ተጫዋቾች ፍሬ ሆኖ እንዲጫወቱ አደረገ ተብሎ የማይክል ካሪክ ትልቅ ስራ እየተገለጸለት የሚገኘው እና ብሩኖ ፈርናንዴስ ሁሉ ይሄ አሰልጣኝ በክለቡ ቋሚ ሆኖ ከተቀጠረ ልቆይ ይችላለሁኝ፣ እሱን የምታሰናብቱ ከሆነ ግን ክለቡን እለቃለሁ ብሎ እስኪናገር ድረስ በርካታ የማንቸስተር ዩናይትድ ተጫዋቾች እኛም እንዳደረስናችሁ ስለ ማይክል ካሪክ በጣም ጥሩ የሆኑና ፖዘቲቭ የሆኑ ነገሮችን ኦልሞስት ሁሉም ማለት ይቻላል እንዳወሩለት ሰምታችኋል። በጣም የሚወዱት አሰልጣኝ ሆኗል። አሁን ለነሱ ይመቻል ማለት ነው። ካሪክ እንግዲህ ለምን ተመቻቸው? ምን ቢያደርግ ነው ማይክል ካሪክ ተጫዋቾቹ የወደዱት? እሱን ከዚህ በፊት ከአሞሪም አሰልጣጠን ዘይቤ አንጻር የነገርናቸው ነገሮች አሉ። እነኛ ነገሮች ለተጫዋቾቹ ምቹ ሆነው ሊሆን ይችላል። እርግጠኛ መሆን የምንችለው ሩበን አሞሪም የሌሉትን ኳሊቲዎች እና ከሩበን አሞሪም የጠሉትን ኳሊቲዎች በሙሉ ማይክል ካሪክ በሚወደድ ኳሊቲዎች ተክቶ ስለመጣ ነው ዩናይትድ ተጫዋቾች ፍጹም በነፃነት ለሱ ጠንክረው እየተጫወቱ የሚገኙት ብዬ ነው በግል የማስበው እና በዚህ መልኩ ማይክል ካሪክ የዩናይትድ ቀጣይ ቋሚ አሰልጣኝ የመሆን እድል ሊኖረው እንደሚችል እየተጠቆመ ነው የሚገኘው ማለት ነው። ግን ይህን ስራ ለመያዝ ቤተሰቦቻችን ቀጣይ የዩናይትድ 5 ጨዋታዎች በተለይ በጣም ወሳኝ ናቸው እና የአውሮፓ ሻምፒዮንስ ሊግ ተሳትፎ ማግኘቱም ይሄ ምንም ጥያቄ ውስጥ የሚገባ አይደለም። በጣም ወሳኝ የሆነ ቅድመ ሁኔታ ነው። ቀጣይ ዩናይትድ 5 ጨዋታዎቹን ሲያደርግ እነማንን ነው የሚገጥመው ካላችሁ ደግሞ ቀጣይ ኤቨርተንን እንገጥማለን። የፊታችን ሰኞ አዌ የሚደረግ ጨዋታ ነው። ከኤቨርተን በኋላ ደግሞ ክሪስታል ፓላስን እንገጥማለን። ሆም የምናደርገው ጨዋታ ነው። ከዛ ከበርንመዝ ጋር አዌ እንወጣለን። ትንሽ ጨዋታ ከባድ ይመስላል፣ ግን ልናሸንፈው የምንችለው ጨዋታ ነው። ሊቨርፑልን እንደዚሁ ሆም እንገጥማለን። ከዛ በኋላ ከብራይተን ጋር አዌ ነው የምንጫወተው። እነኚህ ጨዋታዎች በተለይ ለማይክል ካሪክ ለዩናይትድ የወደፊት የቋሚ አሰልጣኝነት ስራው ምን አይነት ውጤት ያስመዘግብባቸዋል የሚለው በትልቁ የክለቡ አመራሮች እና የክለቡ ቦርድ እንዲሁ የሚመለከተው ጉዳይ ነው ተብሎ ነው የተገለጸው። እንግዲህ የዩናይትድ ሰዎች አሁን ከጀርባ ሌሎች አሰልጣኞችን እየተመለከቱ እንደሆነ ግልጽ ነው። ይህንን ነገር ደግሞ ለራሱ ማይክል ካሪክ አሳውቀውታል። ጁሊያን ኒግሊስማንን የመሳሰሉ አሰልጣኞች ከጀርባ ኮንሲደር እየተደረጉ ክለቡ እያናገራቸው ይገኛል። ግን መፍጠን አይፈልጉም። ልክ የፕሪሚየር ሊጉ የዚህ ሲዝን ጨዋታዎች እንደተጠናቀቁ ዩናይትድ ቋሚ አሰልጣኙን ወዲያው ይፋ ሊያደርግ ይችላል ማለት ነው። ስለዚህ ማይክል ካሪክም ያኔ በሰራው ስራና በሚያስመዘገበው ውጤት ስለሚገመገም ኮንሲደር ተደርጎ ያኔ እሱም የክለቡ ቋሚ አሰልጣኝ መሆን እድል አለው ተብሎ ነው እየተገለጸ የሚገኘው። በነገራችሁ ላይ እዚህ ጋር አንድ ነገር ብዬ ልወጣ
ማንቸስተር ዩናይትድ ያለፉትን 5 የፕሪሚየር ሊግ ጨዋታዎችን ብቻ ብናይ የፕሪሚየር ሊጉ አናት ላይ ይቀመጥ ነበር። ከባለፉት 5 ጨዋታዎች ውጤት ብቻ ብናይ ኖሩ። ምክንያቱም አርሰናል ከባለፉት 5 ጨዋታዎች 2 አሸነፈ፣ 2 አቻ ወጣ፣ 1 ጨዋታ ተሸነፈ። 7 ነጥቦችን አርሰናል ጥሏል ከአምስቱ። ማንቸስተር ሲቲ 3 አሸነፈ፣ 1 አቻ ወጣ፣ እንዲሁ 1 ተሸነፈ፣ 5 ነጥቦችን ጥሏል። አስቶን ቪላ 2 አሸነፈ፣ 1 አቻ ወጣ፣ 2 ተሸነፈ፣ 8 ነጥቦችን ቪላ ጣለ። ማንቸስተር ዩናይትድ ግን 4 አሸነፈ፣ 1 አቻ ወጣ፣ ማግኘት ከነበረበት 15 ነጥብ 2 ነጥብ ጥሎ 13 ነጥቦችን መሰብሰብ ቻለ ማለት ነው። ስለዚህ ከባለፉት 5 ጨዋታዎች አንጻር ብንገመግም ዩናይትድ የፕሪሚየር ሊጉ ምርጥ ውጤት እያስመዘገበ ቡድን ሆኗል ማለት ነው። ይህንም የሚያስቀጥሉበት በጥሩ የሆኑ ፊክስቸሮችም ከፊት ለፊታቸው ይገኛሉ ማለት ነው። ሌላው እውነት ለመናገር ቤተሰቦቻችን ይሄ ዩናይትድን የፕሪሚየር ሊጉ ሻምፒዮን ይሆናል ለማለት አይደለም፣ ግን ይሄን ላንሳ እውነት ስለሆነ ፋክት ስለሆነ ሴናሪዮ ነው። የፕሪሚየር ሊጉ ሻምፒዮን መሆን እንዲሁ ዩናይትድ ተስፋ የለውም ብላችሁ የምትደመደሙበት ሁኔታ ነው አይደለም አሁን ያለው ማለት ነው። ሊሆን ይችላል አናውቅም። ለምሳሌ ማንቸስተር ዩናይትድ ሁሉንም ጨዋታዎች 12ቱንም ቢያሸንፍ 81 ነጥብ ላይ ይደርሳል። 81 ነጥብ ሁሉንም ካሸነፈ ከዚህ በኋላ ከባድ ነው። ኦፍኮርስ አውቃለሁ ይሄ ይሆናል ያልኩ ተስፋ እየሰጠኋችሁ አይደለም። ሁለተኛ አርሰናል ከቶተንሃም ጋር ሲያደርግ ጨዋታውንና ከሲቲ ጋር ሲያደርግ ቢሸነፍና 6 ነጥብ ቢያጣ በሜዳቸው ከቼልሲን ይገጥማሉ። ከቼልሲ ኒውካስልና ፉልሃም አቻ ቢወጡ እነኝህን 5 ጨዋታዎች ማለት ነው ሁለቱን ተሸንፈው 3ቱን አቻ ቢወጡ አርሰናሎች 12 ነጥብ ይጥላሉ። 79 ነጥብ ላይ ነው ሲዝኑን የሚያጠናቅቁት። ማንቸስተር ሲቲዎች በበኩላቸው በሲቲ አዌ ይጫወታሉ። ከሲቲ ጋር አሚን ከቼልሲ ጋር ቢሸንፉ አዌ ሲጫወቱ የቼልሲን እና የሲቲን ጨዋታ ማለት ነው በለንደን ሲያደርጉ ቢሸንፉ እንደውም ከኒውካስል ከቪላ እና ከብሬንትፎርድ ጋር አቻ ቢያጠናቁና ነጥብ ቢጥሉ ሲዝኑን የሚያጠናቀቁት በ80 ነጥብ ነው ማለት ነው። ይሄ ምን ይሆናል? ዩናይትድ ሁሉንም ጨዋታ ካሸነፈ 81 ነጥብ ይዞ ያጠናቅቃል። አንደኛ ይሆናል ማለት ነው። ሲቲዎች ሁለተኛ ይሆናሉ በ80 ነጥብ። አርሰናል ደግሞ 79 ነጥብ ይዞ ሶስተኛ ሆኖ ሊያጠናቅቅ የሚችልበት ሴናሪዮ አለ። ሴናሪዮ ነው ያልኩት ቤተሰቦቻችን፣ ተስፋ እየሰጠሁኝ አይደለም። ዩናይትድ ዋንጫ ያገኛል፣ ሁሉንም ጨዋታዎች ያሸንፋል እያልኩ አይደለም። ምክንያቱም ከባድ ነው፣ ግን ኢምፖስብል አይደለም፣ ሊሆን የማይችል ነገር አይደለም ለማለትና እንደው እድሎችን ለመጥቀስ ያህል ነው። ቤተሰቦች አሁንም ከኔ ጋር ሆኑ፣ ቪዲዮ ላይክ ማድረጋችሁን አትርሱ። ቀጣይ የምናልፈው ደግሞ የተለያዩ የዝውውር ዜናዎችን ወደ እናንተ የማደርስበት ሰዓት ላይ ነው የተገኘሁት። ዩናይትድ ተባለ። የማንቸስተር ዩናይትድ በቀጣይ ክረምት ላይ የሚከተሉትን ተጫዋቾች ለማስፈረም ኢላማ አድርገዋል ተብሎ 4 ቦታዎች ተጠቅሰዋል። አንደኛ ሁለገብ የግራ መስመር ተከላካይ ዩናይትድ ይፈልጋል። ሁለተኛ 2 ልምድ ያላቸው አማካዮችን ማስፈረም ይፈልጋል። ሶስተኛ ደግሞ የተባለው ክለቡ የግራ ክንፍ አጥቂ ይፈልጋል ተባለ። ስለዚህ እነኝህን ስንደምራቸው በአጠቃላይ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ቢያንስ 4 ተጫዋቾችን ማስፈረም ይፈልጋል ማለት ነው። 4 ተጫዋቾችን ከዛ በላይ ማርኬቱ እንደፈቀደላቸው ደግሞ የአጥቂ መስመር ተጫዋች እና ምናልባት የአንድ ሴንተር ባክ ላይ መጡ ይችላሉ። ሴንተር ባክ የሃሪ ማጉዌር አዲስ ኮንትራት የሚፈርም ከሆነ በክለቡ ይሄ ትንሽ እስከ ቀጣይ ወደዚያኛው ክረምት ድረስ የሚመጣው ሳይሆን ከሚመጣው በኋላ ያለው ክረምት ድረስ የሴንተር ባክ ተጫዋች የማስፈረሙን ሀሳብ ሊያራዝሙት ይችላሉ ማለት ነው። ስለዚህ ፖሲብሊ ክለቡ ከ4 እስከ 6 ዝውውሮችን ሊፈጽም ይችላል ቀጣይ ክረምት ላይ ተብሎ ነው እየተገለጸ ያለው። ይሄን ያለው እንግዲህ በጣም የሚታመነው እና በዩናይትድ የዝውውር ጉዳዮች ላይ እየወጣ አንዳንድ ጊዜ አስተያየት የሚሰጠው ቤን ጃኮብስ ነው ማለት ነው። አሁን በቦታ እንመልከት እያንዳንዱ ሁለገብ የግራ መስመር ተከላካይ ዩናይትድ ይፈልጋል ሲባለው ስም ሰሞኑን እንኳን ከምናደርሳችሁ ዜናዎች ከወደ ጣሊያን ተጫዋቾችን እንደሚፈልጉ ከወደ ጀርመን እንዲሁም ከወደ ስፔን የግራ መስመር ተጫዋች እየፈለጉ እንዲሁም ስካውት እያደረጉ እንደሆነ ዜናዎችን ስናደርሳችሁ ቆይተናል። እንደውም በቅርቡ የባርሴሎና ተጫዋች የሆነው አሌሃንድሮ ባልዴ ስሙ ከዩናይትድ ጋር ተያይዞ መነሳቱን ሁሉ ስንነግራችሁ ነበረ። ይሄ ተጫዋች
እውነት ነው በዩናይትድ በኩል ፍላጎት አለ። ይሄ ፍላጎት የመጣው ደግሞ በቪቭል ጥቆማ መሰረት ነው ያለው ቤን ጃኮብስ። ቪቭል ይሄ ተጫዋች በዩናይትድ ቤት እንዲመጣ ምናልባት ለዶርጉ ከቨር እንዲሆን አስፈላጊ ከሆነ ደግሞ ዶርጉ ወደፊት ሄዶ የግራ ክንፍ የማጥቃት ሚናን ተላብሶ ሊጫወት ስለሚችል ማለት ነው እና ባልዴን ለማምጣት ጥረት ቢደረግም ግን ዩናይትድ 40 ሚሊዮን ዩሮ አካባቢ ለማቅረብ ፍላጎት ቢኖረውም ተጫዋቹ ባርሴሎና ለመቆየት መርጧል በሚል ነው ማለት ነው ቤን ጃኮብስ ይህን ጉዳይ በግልጽ ያስረዳው። ስለዚህ በባልዴ ዝውውር ላይ ዩናይትድ ፍላጎት አለው ኦፍኮርስ፣ ግን ተጫዋቹ እዛው ባርሴሎና መቆየት ይመጣል እና ዩናይትድ ወደ ሌሎች አማራጮች ከወደ ጣሊያን እንዲሁም ከወደ ጀርመን ሊመለከት ይችላል ማለት ነው። እዚህ ቦታ ላይ ግን ተጫዋች ያስፈርማል የሚለው ትልቁ አንዱ ነጥብ ነው። ሁለት ልምድ ያላቸው አማካዮችም እንዲሁ ተብሎ ተጠቅሷል። ይሄ ቦታ ትልቁ የዝውውር የዩናይትድን ባጀት የሚበላ ቦታ ነው። እንደምታውቁት ካሳሜሮ ይለቃል። ብሩኖ ፈርናንዴስ የተረጋገጠ አይደለም። ስለ ብሩኖ ፈርናንዴስ ቲምቶክ በአዲስ ባወጣው መረጃ መሰረት ትላንት ዜና ሲያደርሳችሁ ነበር። ክለቡን ሊለቅ እንደሚችል ያስቀመጣቸውን ቅድመ ሁኔታዎች እስከ 400 ሺህ ፓውንድ ሳምንታዊ ደሞዝ ጠይቋል ብለናችኋል። ይህን ዩናይትድ እንደማይፈጽም ብሩኖ ያውቀዋል። ማይክል ካሪክ የክለቡ ቋሚ አሰልጣኝ መሆን አለበት ብሏል። ይህን ደግሞ የክለቡ አመራሮች ያደርጉታል አያደርጉትም የሚለው በጣም ጠባብ ነው፣ አጠያቂ ነው። ስለዚህ ብሩኖ ፈርናንዴስ በዩናይትድ ስለመቆየቱ እርግጠኛ አይደለንም። ጥያቄዎቹ በሙሉ ክለቡ ሊመልሳቸው የሚከብዱ አይነት ጥያቄዎች ናቸው። አሁን ደግሞ የፈረንሳዩ ክለብ ፔዥ የተጫዋቹን ለማስፈረም ፍላጎት አሳየ ተብሎ ፔዥም ፉክክሩን መቀላቀሉ ለዩናይትድ ሌላው ሁኔታውን ከባድ የሚያደርገው ነው። ውል ማፍረሻ ሂሳብ አለው፣ ግን ዩናይትድ ፑሽ ያደርጋል። ከውል ማፍረሻ ሂሳቡ በላይ በዚህ ተጫዋች ዝውውር ላይ ገንዘብ ለመጠየቅ የዩናይትድ አመራሮች ተዘጋጅተዋል የሚል ዜና ወጥቷል። ዞሮ ዞሮ ግን እንግዲህ በካሳሜሮ ላይ ብሩኖ የሚለቅ ከሆነ ደግሞ የዩናይትድን አንደኛ ባጀቱን ይጨምራል፣ የክረምት የዝውውር መስኮት ባጀቱን። ሁለተኛ ነገር ደግሞ አማካይ ቦታ ላይ ማስፈረም የሚፈልጋቸውን ተጫዋቾች ቁጥር እንዲጨምር ከሁለትም በላይ እንዲሆን ሊያደርግ ይችላል ማለት ነው። አሁን ወደ ቤን ጃኮብስ ማብራሪያ ስናልፍ በዩናይትድ አማካይ ቦታ ላይ በርካታ ተጫዋቾች ስማቸው ተነስቷል። እንደምታውቁት ከ8 እስከ 12 ይጠጋሉ በዩናይትድ ሊስት ውስጥ ያሉ። አሁን ግን ይሄ ሊስት የዝውውር መስኮቱ እየተቃረበ በመጣ ቁጥር በጣም ጠቧል እና አሁን በዩናይትድ ዝርዝር ውስጥ አማካይ ቦታ ላይ ያሉ ተጫዋቾች ቁጥር ምናልባት ከ4 ወይ እስከ 6 አይበልጡም ማለት ነው። በጣም ጠባብ የሆነ የግዢ ሾፒንግ ሊስት ነው ያላቸው አማካይ ቦታ ላይ ብሎ እንደ ኢሊዮት አንደርሰን፣ ካርሎስ ባሌባ አሁንም ስቲል በዩናይትድ ሾፒንግ ሊስት ውስጥ እንዳለ ተናግሯል። አደም ዋርተንን ጠቅሶታል። እንዲሁም ፖሲብሊ ለምሳሌ ስቴለርን ጠቅሷል። በተለይ ብሩኖ ፈርናንዴስ ከለቀቀ ይመስለኛል ስቴለር ሊመጣ የሚችለው። እንዲሁም ሳንድሮ ቶናሊ በዩናይትድ የአማካይ ቦታ ላይ ከዚህ በፊት ስማቸው ሲነሱ ከነበሩት 12 የአማካይ ስፍራ ተጫዋቾች አሁን ወርዶ ለመጨረሻ የተያዙ 5 ተጫዋቾች ነው በሚል ነው ማለት ነው። ቤን ጃኮብስ የዩናይትድን የአማካይ ክፍል ግዢ ሊስት ወይም ዊሽ ሊስት በዚህ መልኩ የገለጸው። ቤተሰቦች በአንድ ነገር እዚህ ጋር ላውራ፣ በሳንድሮ ቶናሊ ጉዳይም አሁን ቤን ጃኮብስ ትላንት የተናገረውን ነገር ለመጨመር የምናምነው ጋዜጠኛም ስለሆነ ሳንድሮ ቶናሊ ቀጣይ ክረምት ላይ ኒውካስልን የሚለቅ ከሆነ ወደ ሴሪያው መመለስ የተጫዋቹ ተቀዳሚ ፍላጎት ነው ብሏል። ከዚህ በፊት መረጃ ደርሰናቸዋል። ወደ ሴሪያ መመለስ ይፈልጋል። ነገር ግን የሴሪያ ክለቦች ለሱ 100 ሚሊዮን ዩሮ ወይ ፓውንድ ለመክፈል እና ተጫዋቹ የሚጠይቀውን ደሞዝ ለመሸፈን ዝግጁ ናቸው ወይ የሚለውና ከፕሪሚየር ሊግ ክለቦች ጋር ከፋይናንሽያል አቅም አንጻር መፎካከራቸው ከባድ ስለሆነ ነው ወደ ጣሊያን ከመሄድ ይልቅ እዛው እንግሊዝ ሊቆይ ይችላል ሳንድሮ ቶናሊ ተብሎ ዩናይትድ የመፈረም እድል እንዳለው የተነገረው፣ ግን ቅድሚያ የሚሰጠው ጉዳይ እንደሆነ ተጫዋቹ ራሱ ቤን ጃኮብስ ገልጾታል ማለት ነው። ስለ ካርሎስ ባሌባም ስሙ አሁንም እንዳለ ነግረናቸዋል። ተጫዋቹ በጣም የወረደ አቋም ነው እያሳየ የሚገኘው። ተቀይሮ እስከ መውጣት ሁሉ በ20 ምናምን ደቂቃ ባለፈው ደርሷል ሁሉ ልጁ ጥሩ ሙድን ላይ አይደለም ያለው። ግን በዚህ ጉዳይ ላይ ከስካይ ስፖርት ጋር ቃለ መጠይቅ አድርጎ ስለ ዩናይትድ ዝውውሩ ምላሽ ሰጥቶበታል። በቅርቡ ምን አለ? እኔ አሁን በጣም የተረጋጋሁና ሪላክስ ያደረግኩ ሰው ነኝ ሲል ነው የተናገረው። ስለ እኔ የሚወሩ ወሬዎች በሙሉ እነሱን እኔ ልረዳቸው አልቻልኩም ብሎ ነው የሚለው።
ተጫዋቹ እንደሚለው ስለሱ ብዙ ነገሮች ይወራሉ። የሚወሩትንም ነገሮች አንደርስታንድ አያደርጋቸውም እና ዌብሳይቶችን አልመለከትም። ስለ እኔ የዝውውር ሁኔታ ስለሚወሩ ስለሚጻፉ ነገሮች በሙሉ ትኩረት ሰጥቼ አልከታተላቸውም ነው የሚለው። ከዛ ይልቅ ብዙ ትኩረት የማደርገው በራሴ ላይ ብቻ ነው እና በቡድን አጋሮቼ ላይ ነው ትኩረት የማደርገው በሚል ነው ማለት ነው። እንግዲህ ከስካይ ስፖርት ጋር ስለ ዩናይትድ ዝውውሩ ተጠይቆ ካርሎስ ባሌባ በዚህ መልኩ የተናገረው አላስተባበለውም። ግን ያው አቋሜ የወረደው ወይንም ደግሞ ሰዎች አሁን እየተቹኝ ያለው ከዝውውር ጋር በተያዘ አይምሮ ስላልተረጋጋ ነው ብለው የሚያወሩት ነገር ሐሰት ነው። አሁን የተረጋጋው ሰው ነኝ፣ ብዙም አያስጨንቀኝም አይነት ምላሽ ነው የሰጠው ማለት ነው። ለማንኛውም ባሌባ ግን ያምነው ባሌባ እንዳልሆነ እና ከብቃቱ እንደማይገኝ ነው እኛም እየተረዳን ያለ ነው። ዩናይትዶች ግን በዚህ ብቃቱ መውረዱ ምክንያት ብቻ ተጫዋቹን ከማስፈረም የሚገለሉ አይመስልም። ምናልባት የዩናይትድ አመራሮች ከዚህ ተጫዋች ዝውውር ራሳቸውን ሊያገሉ የሚችሉት ለተጫዋቹ ዝውውር እንደተባለው ብራይተን አሁንም ከፍተኛ የዝውውር ገንዘብ የሚጠይቁ ከሆነ ነው። 100 እየተባለ ነው። ከ100 ሚሊዮን ፓውንድ በላይ የሚጠይቋቸው ከሆነ ዩናይትድ ሌላ አማራጭ ሊወስድ ይችላል። ምክንያቱም ሪስክ ነው። ዘንድሮ በጣም ጥሩ ፐርፎርም ቢያደርግ ኖሮ ዩናይትድ 100 አውጥቶ ሊያስፈርመው ይችላል ያለ ሪስክ። ዘንድሮ ግን ያን እያሳየ አይደለም ልጁ። ይሄን ካለማሳየቱ አንጻር ለምንድን ነው ያላሳየው? ወደ ዩናይትድ መዛወር ስለፈለገ ነው ወይንስ ደግሞ ልጁ ይሄ ናቹራል የሆነ የአቋም መውረድ ገጥሞት ነው የሚለውን ዩናይትዶች እርግጠኛ መሆን ይኖርባቸዋል። ዞሮ ዞሮ ግን የካርሎስ ባሌባ ስም አሁንም ዩናይትድ ሊስት ውስጥ መገኘቱ ጥሩ ዜና ይመስለኛል። ሌላው ቤተሰቦቻችን ማንቸስተር ዩናይትድ ይፈልገዋል ተብሎ የተነገረው የአማካይ ስፍራ ተጫዋች ኦፍኮርስ ታዳጊ ነው፣ ትልቅ ዝውውር አይደለም። የ16 ዓመት የአማካይ ስፍራ ተጫዋች ነው። ኬኔት ኢችሆርን ተብሎ ነው የሚጠራው። ይሄ ልጅ በጀርመን ትልቅ የሆነ ተስፋ የተጣለበት ልጅ ነው። አንዳንዶች እንደውም አዲሱ ቶኒ ክሮስ እያሉ ቢጠሩታል። ያለው የቴክኒካል ችሎታና ያለው ቪዥን ተጫዋቹ አዲሱ ቶኒ ክሮስ ተብሎ እንዲጠራ እና ቅጽል ስም እንዲሰጠው ምክንያት ሆኗል። ዩናይትድ ተጫዋቹን ለማስፈረም እንደነ ባየር ሙኒክ፣ ፍራንክፈርት፣ ሌቨርኩሰን፣ ሌፕዚሽ፣ ባርሴሎና እና ሪያል ማድሪድን የመሳሰሉ የአውሮፓ በጣም ግዙፍና ትላልቅ ክለቦችን ፉክክር ተቀላቅሏል ነው የተባለው። ጥሩ ነገር ይሄ ልጅ ብዙ ክለቦች እንዲፈልጉት ያደረጋቸው ውሉ ላይ ከ10 እስከ 12 ሚሊዮን ፓውንድ የውል ማፍረሻ ሂሳብ ስላለው ነው። ዩናይትድን ጨምሮ እነኚህ ክለቦች የ16 ዓመቱን መጪ ቶኒ ክሮስ ለማስፈረም እየተፎካከሩ ያሉት ብሎናል ዘገባው የቢልድ ጋዜጣ ነው። በመጨረሻም የግራ ክንፍ ቦታ ላይ ስለተወራ አንድ መረጃ እንዲሁ ላድረሳችሁ ቤተሰቦቻችን። የግራ ክንፍ ቦታ ላይ የአርቢ ሌipzigን ዳያሞንድ ለማስፈረም ጥረት እንደሚያደርጉ መገለጹን እና ሊስታቸው ውስጥ ያለ ቀዳሚው የዩናይትድ የዝውውር ኢላማ ስለመሆኑ ሰምታችኋል። የዚህ ተጫዋች የመሸጫ ዋጋ አሁን ከ100 ሚሊዮን ፓውንድ 80 ሚሊዮን ፓውንድ ወርዷል ብሏል ቶክ ስፖርት ጋዜጣ። ማንቸስተር ዩናይትድ፣ ሊቨርፑል እንዲሁም እዛው ያለው የጀርመኑ ክለብ ባየር ሙኒክ ተጫዋቹ ለማስፈረም ከሚፈልጉ 3 ቀዳሚ ክለቦች መካከል ናቸው ተብሎ ነው ስማቸው እየተነሳ የሚገኘው። እነዚህ ክለቦች የተጫዋቹን እንቅስቃሴ በቅርበት እየተከታተሉ ስካውቶቻቸውን ወደ ሌipzig ጨዋታዎች ሁሉ እየላኩ እየተመለከቱት ያሉ ክለቦች እና በጣም ሲሪየስ የሆነ ፍላጎት ያላቸው ክለቦች ናቸው። በተለይ የዩናይትድ አመራሮች አለ ቤን ጃኮብስ የዩናይትድ አመራሮች የአርቢ ላይፕዚግ የክንፍ መስመር ተጫዋች ዲያሞንዴ የመሸጫ ዋጋ እንደው በጋዜጦች እንደሚወራው 60 ሚሊዮን ወይም ደግሞ ይሄ 80 እና 100 ሚሊዮን ፓውንድ ሳይሆን ላይፕዚጎች እስከ 60 ሚሊዮን ፓውንድ ከ50 እስከ 60 ሚሊዮን ፓውንድ ወይንም ደግሞ ወደ ዩሮ ሲመነዘር ከ60 እስከ 80 ሚሊዮን ዩሮ የተጫዋቹ መሸጫ ዋጋ ይሆናል እና በዚህ ገንዘብ እናገኘዋለን የሚል እምነት እንዳላቸው ነው የነገረን ማለት ነው ቤን ጃኮብስ። በመጨረሻም የፊት አጥቂ መስመር ተጫዋች የዩናይትድ የዝውውርን እንቅስቃሴ በተመለከተ ክለቡ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ማሳካት የሚችል ከሆነ እጅግ በጣም ከፍተኛ የሆነ የዝውውር
ባጀት ይመድባል ነው ያለው። የዩናይትድ የዝውውር ባጀት ክረምት ላይ ከአውሮፓ ሻምፒዮንስ ሊግ ተሳትፎ ጋር እና እንዲሁም ሌሎች ወደፊት እንመለከታቸዋለን ክለቡን በሚለቁ ለምሳሌ እንደነ ሆይላንድ አይነት ተጫዋቾች ምክንያት ክለቡ ከፍተኛ የሆነ የዝውውር ባጀት ሊኖረው ይችላል ክረምት ላይ ምናልባት ሜይ ቢ እስከ 300 ሚሊዮን ፓውንድ ከአውሮፓ ሻምፒዮንስ ሊግ ተሳትፎ ጋር በተያያዘ ማለት ነው እና ይሄ ተሳትፎ በጣም ወሳኝ ነው። ክለቡ አጥቂ እንዲያስፈርም ወይ ሴንተር ባክ እንዲያስፈርም እና በጣም በጥልቀት ቡድኑን እንዲያጠናክር ሊረዳው ይችላል እና አጥቂም ሊያስፈርሙ ይችላሉ። ግን እንደ ማርኬቱ እና እንደ አውሮፓ ሻምፒዮንስ ሊግ ተሳትፏቸው የሚወሰን ይሆናል ብሎናል ቤን ጃኮብስ በዚህ ጉዳይ። ቤተሰቦች ይህን ይመስላል ዛሬ ያዝንላችሁ መረጃዎች። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ፋሚሊዎች ነገ ደግሞ በተለያዩ አዳዲስ ጉዳዮች እናገኛችኋለሁ። እስከዛ ሰላም ባይ